ሰላም ሰላም የትርንጎ ቤተሰቦች እንዴናችሁ? ሁሉ ሰላም ናርዶስ ዩቲዩብ እንዴናችሁ? ሁሉ ሰላም ሁሉ መልካም። በአገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ብዝዝት ይበልልኝ። የኔ ውድ የኔ ቆንጆ ትርንጎን እንዴት ነው የምታረጊያት? እንዴት ነው እኔ አነጋገሯ ደስ ይለኛል የምትለው ዛሬ ትርንጎ ሳምንት ነው ምናምን ነው ለቀቅ አርግባት $100 እና ወልዳለች በሰላም ተገላግላለች። ያው በእንትንም ሳይሆን ኦፕሬሽን ወልዳለች እና አንድ አካባቢ ነው ገንዬ ምናምን እንዲህ ከኋላ እንደዚህ ሆኜ በቪዲዮ ውጪ እንደዚህ ሆኜ የምትላትና ቤተሰቦች ሆኖ የትርንጎን ቤተሰቦች ሆናቸው ሰብስክራይብ እያደረጋችኋል። ቤቷ አንደኛ ነገር ቤቷ ፈርሶ ነው ብለን ብያችኋለሁ እና ከዚህ ቀደም ማለት ነው ብዙ ጊዜ ረጅም ጊዜ አንገናኝም። አንደኛ ነገር እኔ ሴፍቲንም ጀምሬያለሁ። ጠዋት ወጥቼ ማታ ነው እኔም ለራሴ ቪዲዮ ሰርቼም አላውቅም ማለት ነው። ቪዲዮ እኔም ለራሴ ምንድነው እና ስለዚህ ዛሬ ይሄን እንትን ለማለት ሳይሆን ማለት የሰው ልጅ ባለው ነውና ሴት ልጅ ስለወለደች ይሄንን በክብር ተቀበሊን እንላለንና የኔው ሰው የሰው ልጅ ነኝ እኔ ምን አገባኝ እኔ ወደ ኢቴ የሰሰግናለሁ ማረማረችሽ አሜን ማረም ታኖሪሽ አመሰግናችኋለሁ። እግዚአብሔር ይስጥልን እና ስለዚህ ደግሞ ቆሜ የምለምናችሁ ማለት ነው እኔ እስከዛሬ ማንኛችሁም ሰው አሳፍራችሁኝ አታውቁም። ማንኛውም ሰው በዙሪያ ዩቲዩብ ከፍቼ ማለት ነው ዩቲዩብ ከፍቼ እኔ የሰው ልጅ ከኔ ህይወት ራቀ ብዬ አይደለም የምለው። አብሪኮ ብርሃኑ በጎኔ በነበሩ ጊዜ ዩቲዩብ እንከፍታለን ሲሉ ከፍተን ብር ተቀብለን አናቀም፣ ምንም ብለን አናቀም። ዩቲዩብ ተበላሸ ሲሉ አስተካክለው ምን ብለው ነውና ፒኖች ማለት ዛሬ ተለያዩ ብዬ ማለት ነው የዛሬን እኔ አላውቅም። ከኋላ ከጀርባ እንደዚህ ብሏቸው አያገባኝም እኔ ማለት ነው። ግን አብረውኝ እስካሉ ድረስ አብረውኝ እስከሚሰሩ ድረስ ማለት ነው የዩቲዩብ ብር አንድ ቀን ተቀብለው ሰምቼ አላውቅም። አብሪኮም ሆነ ብርሃኑም ይሄን ክፈቱ ስል እሺ ብለውኝ አክብረውኝ ነው ማለት ነው። ግን እስከዛሬ ከኔ ተለያይተን አመት ከ6 ወር ሆኖናል። እነሱም የኔን ስም አንስተው አያውቁም። አንዳንድ ደግሞ ቆሻሾች አሉ ጋጦጦች ነው አትሳቂ ጋጦጦች ማለት ነው እና 20,000 70,000 80,000 እያሉ ማለት ነው ገባችሁ? ዩቲዩብ መጀመሪያ ዩቲዩብን ለመክፈት ራሳችሁ ጭንቅላታችሁን አሳምኑ፣ ጭንቅላታችሁን ክፈቱ። ይሄን ያክል ማለት ነው። ስለዚህ አንቺ ባልሽበት መሰረት ነው በጣም መልክ እኔ እላለሁ እንደራሴ ሰው ስለማይ ማለት ነው እንደራሴ ሰው ሁሉ ስለሚመስለኝ እንደዛ ነው የምለው ማለት ነው። አሁንም ወደፊትም ቃሌቱ ነኝ ሰው እንደራሴ ነው የሚመስለኝ። ስለዚህ ደግሞ ብርቱካን ቤቷ ፈርሶ ናርዶስ ቤቷ ፈርሶባታል። ምን ብላለች? ከሀገር ከመጣችም ስሪበት ስላት ቅርብ ለቅርብ 5 ደቂቃ መንገድ ነው፣ ግን ብዙ ረጅም ጊዜ ሆኖኛል። እኔም ጥሩ ላይ አይደለሁም፣ ደስተኛ አይደለሁም። ብዙ ነገሮች አሉ አውጥቼ የማንናገራቸው አውጥተን የምንናገረው አለ፣ ሚዲያ ላይ የማናወጣውም ነገር አለ። ወላፈን የሚለው ነገር አለ አይደለ? በሆዴ ብዙ ጊዜ አንገናኝም። የተገናኘነው ከብርቱካን ጋራ ናርዶስ ጋራ የተገናኘ ነው። ምግብ በማበላበት ጊዜ ነው መጥታ ስታግዘኝ ቪዲዮ አንተም ከሰማ ይሄን ቪዲዮ እንግዲህ ወልዳለች ናርዶስዬ እንግዲህ ሸለም ማርጋት የኔ ጌታ ቲክቶክ ላይ መጣ አይደለም ጎምኛት። እሺ አገር ላይ ነው ያለችው። አገር ላይ ተቀምጣ ሁሌ ልብስ ስንለብስ ቤትና ልብስ ገበና ሸፋኝ ነው ብዙ ጊዜ ማለት ነው። ግን እኔ አሁን በአሁን ሰዓት በጣም ከፍቶኛል። እኔ ዛሬም ቪዲዮ ለቅቄያለሁ። በቃ የምትችሉ ሳውዲ አልፈልግም፣ ኩዌትም አልፈልግም። ወይ ከፈለጋችሁ ቢሩ ደግሜ ከዚህ ችግር ብትመጣ እኔ ዘመድ የለኝ ወገን የለኝ እናት የለኝ አባት የለኝ ምን የለኝ ማለት ነው። ስለዚህ እናቶችም አባቶችም ልጆችም እናንተ በቪዲዮ ያገኟችሁ ናችሁ ማለት ነው። በጣም ከፍቶኛል። በጣም ያለሁበትን ሁሌ ስናገር ሰው የሚረዳኝ ነገር የለም ማለት ነው። ስለዚህ ያለው ነገር ይሄ ነው። እኔ ያበሩም ደግሞ እሷም ደግሞ ከሳውዲ ስንታም
10 ዓመት ነው ሰራሁት። ምን ያሻለው እባክሽ፣ እኔ የሚናገረው ይጠፋብኛል። ኑሩልኝ፣ እህታችን ወለደች። ሼር አድርጉ፣ ኮሜንት አድርጉ፣ አበረታቷት። ቤቷ ፈርሷል። ማረምን እኔ ችግር የለም እኔ ለፍችም አይደለም እኔ ቤሩት ሀገር ላይ ብሬን ቢጠፋ የ5 ዓመት ብሬ ቢጠፋም እዚህ ጋር ዋጋ ከፍዬ ምን ብዬ ምንም አልመሰለኝም። በአሁን ሰዓት ይቺ ልጅ ደግሞ ቤት አለኝ ጨርሻለሁ ሁሉን ነገር ብላ ስትመጣ ማለት ነው ቤት ፈርሶ ቤተሰብ እንድመጣ ነው የሚፈልገው። ራሷን እንድትለቅ አይፈልግም። ስደት ሀገር ላይ ማንኛችሁም ነው ማለት ነው። ስለዚህ ደግሞ አበረታቷት፣ ላይክ ሼር እያደረጋችሁ አበረታቷት ፕሊዝ። የምለው ነገር ሌላ ነገር የምለው ነገር የለም። ደግሞ አንቺም ተናገሩ። እኔ ነገር ሰላም ለእናንተ ይሁን። የናርዶስ ለዩቲዩብ ቤተሰቦች ውድ ወገኖቼ እንዴት አላችሁልኝ? ሰላም ናችሁ ወይ? ያው እንግዲህ ቪዲዮ ሰርቼ አላውቅም፣ በጣም ብዙ ጊዜ ሆኖኛል። ነገር ግን የጠፋሁበትን ምክንያት የነፍሰ ጡር ነበር። አሁን ግን እግዚአብሔር ይመስገን በሰላም ተገላገልኩ። ኦፕሬሽን ቢሆንም ያው እግዚአብሔር መልካም ነውና የእናንተ ጸሎቱም የእናንተ ብርታት ሁሉም ከጎኔ የሆናችሁ አይዞሽ በርቺ የምትሉኝ ሁሉ ውድ ወገኖቼ እጅግ በጣም አድርጌ አመሰግናችኋለሁ። ነገም ዛሬም ከእናንተ ጋር ሁኜ እንደምለወጥ ያለቀስኩበትን የለፈውትን የደከምኩትን ያጣሁበትን ደግሞ እንደማገኝም ባለሙሉ ተስፋ ነኝ። ተስፋ አልቆርጥም፣ ምክንያቱም እናንተ ከጎኔ ስላላችሁ ማለት ነው። በርቺ፣ አይዞሽ ናርዲዬ፣ አይዞሽ፣ ተስፋ እንዳትቆርጪ። አገር ገብተሽ ተመልሰሽ ደግሞ እንዳትመጪ፣ እዛችሁ ሆነሽ ስሪ፣ ትለወጫለሽ፣ ታገኛለሽ፣ ያለቀሽበትን ደግሞ ትደሰችበታለሽ የምትሉኝን ሁሉ እጅግ አመሰግናለሁ። ቴሌግራም ላይ ደግሞ ገብቼ ብዙ ሜሴጅ አይቻለሁ በውስጥ ገብታችሁ፣ ነገር ግን ያው መመለስን አልቻልኩትም። ምክንያቱም በጣም ወዱም እየባሰኝ ስለሆነ ለዛ ነው። በአንደኛ ነገርም ደግሞ ያው ታውቃላችሁ ኢትዮጵያ ላይ ያለ ነው እንደዚህ ዶክተሮቹን በየሐኪም ቤቱ ተባረው ግን ሄዳችሁ ውለዱ ምናምን ነገር እየተባልን በዛም በቃ ስንከራተታ እንዲ ወደዛ ወደዚህ እያልኩ በዛም ብዙ ስቃይ ነበርና ለዛም እኔ አልመለስኩላችሁም። ኩራት አይደለም ሌላ አይደለም። ዝም ያልኩበት ምክንያት ያ ነው እላችኋለሁ። ውድ ቤተሰቦች ደልቶኝ ወይም ደግሞ እኔ እናንተ ልትሉ ትችላላችሁ፣ ምን ሆነሽ ነው? አይ ያበሻ ነገር መቼም ስትጠግቡ እኮ እንዲህ ነው። ለምንድን ነው ሪከርድ ማትመልሽልን ሜሴጅ ማትመልሽልን የምትሉኝ አላችሁ ማለት ነው። በእርግጥ ለኔ ብላችሁ ነው። እኔ ደግሞ ቪዲዮም ለመስራት አልተመቸኝም ስለሚደክመኝም፣ ምክንያቱም ሁለት ነፍስ ሆኖ መስራት ትንሽ ይከብዳል። እኔ ትንፋሽ ይጥር ይለኛል። በዛ ላይ ደግሞ በጣም ሆድ እየባሰኝ ነው። ዛሬ እኔ የቤት ክራይ ውስጥ ወድቄ መቀመጥ ማለት የራሳችሁ የኖራችሁ ኖራችሁ ደግሞ ተመልሳችሁ እዛ የሰው ማረፋ ላይ መውደቅ ማለት ከባድ ነው። ያ ሁሉ ስለሚመጣብኝ በቃ ሰላም የለኝም ውስጤ በአጠቃላይ ማለት ነው። ልንገራችሁና አሁንም ደግሞ እግዚአብሔር ይመስገን እግዚአብሔር መልካም ነው እና ውድ ቤተሰቦቼ ወዳችኋለሁ፣ አክብራችኋለሁ። አሁንም ደግሞ እናንተን ጸሎት የወገኖችም የኢትዮጵያ ሁሉም በቃ አትርፎኛል። በምጥ ባይሆንም በኦፕሬሽን ቢሆንም ታሪፋለሁ፣ በሰላም ሁለቱኛለሁ እላችኋለሁና ዛሬ ደግሞ ገነት እኔ ሳላስብ መምጣትን አላወኩም። እውነቴን ነው የምላችሁና ማርያምን ነው የምላችሁ እኔ እውነት ሳወራችሁ ማለት ነው። እና አላወኩትም መምጣቷን። ያው መውለዴን ሲሰማ በእርግጠኛ ሐኪም ቤትም ሲገባ አልነገርኳትም። ከዛ ያው ወቴን ጠይቃ አይ ወልዳለች እኮ ሐኪም ቤት ነው ምናምን ነገር ብላ ጠይቀች። ሐኪም ቤት ወይም ውስጥ ሆኜ ደወለችልኝ። ደህና ነኝ አልኳት። መምጣቷን አላወኩትም። ያው እንደዚህ መታ እንግዲህ ለምን ቪዲዮ አንሰራም ብለኝ ነው አሁን እሷ አስገዳደኝ ቪዲዮ ለመስራት የተነሳሁት ማለት ነው። ውድ ቤተሰቦቼ እንግዲህ ከእንግዲህ አልጠፋም፣ እናንተም ከጎኔ ናችሁ፣ እኔም ደግሞ ለመስራት ዝግጁ ነኝ ማለት ነው። አመሰግናችኋለሁ፣ አከብራችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁላችኋለሁና መልካሙን ሁሉ ተመኘሁላችሁ። እና ስለዚህ ደግሞ እኔ ታቁኛላችሁ ማለት ነው። ሁላችሁም በአረብ ሀገር ያላችሁ እህቶቼ፣ ወንድሞቼ፣ በስደት ያላችሁ ልጆች የምትሆኑ እኩዮችም የምትሆኑ ሁሉ ማለት ነው። እኔ እናት የለኝም፣ አባት የለኝም፣ ልጅ የለኝም፣ ወንድም የለኝም። እናንተ ፍቅር ስትሰጡኝ ወደዚህ ሚዲያ ላይ ስመጣ በጣም ደስተኛ ነኝ። ሁሌ ወጥቼ ወደ እናንተ ማለቅሰው እናንተ ፍቅርን ስለሰጣችሁኝ፣ አይዞሽ የሚልን ስለሰጣችሁ፣ ተጎንሽ ነኝ ወንዶች ስለሰጣችሁኝ ነውና አሁንም አታሳፍሩኝም። እኔን ተውኝና ማለት ነውና በአሁን ሰዓት ደግሞ ከእሷ አሁን ስራ የላትም። እኔ በምንም ሆነ ተባረረ እሰራለሁ። ስለዚህ የእሷን ቤተሰቦች ብትሆኑ የኔን ቤተሰቦች ብትሆኑ መቼም ማሳፈራችሁኝ አታውቁም። ስለዚህ አበረታቷት፣ ላይክ አድርጓት፣ አይዞሽ በሉ።
እመጣለሁ በሁለት ቀንም በሶስት ቀን ቢሆን ማለት ነው መጥቼ እናበረታታታለን። ስለዚህ ደግሞ ዩቲዩብ እንከፍታለን የምትሉ ሰዎች ዝም ብላችሁ በቦዘኔ በሌባ እኔ እንደራሴ እየመሰለኝ ያንን ሰው ማለት እኔ ንጹህ ልብዬ ስለምቀር እኔ እንደዚያ ባልኩበት ነው ብዙ ነገር ዩቲዩብ ላይ ብዙ ችግር ብዙ ነገር ሚዲያ ላይ ሲመጣ በዩቲዩብ ላይ ብዙ ችግር ብዙ ነገር እየመጣ ማለት ነው። ዩቲዩብ የምትከፍቱ ሰዎች ማለት ነው ራሳችሁ መጀመሪያ አእምሯችሁን ክፈቱ። ምንድነው መስራት ያለብን? እንዴት ነው ኤዲት የምናደርገው? እንዴት ነው ሞኔታይዝ የምናደርገውን የምትሉ ማለት ነው። ዝም ብላችሁ በማንም ከፍታፍ አትበሉ። እኔ ሁለተኛ በውስጥ መጠታችሁ አታውሩኝ እንደዚህ ነው ብላችሁ መጀመሪያ ራስዎ ዳውንሎድ አድርጉ፣ ክፈቱ፣ ተባበሩ። እኔ በዚህ ቀደም ሰው እኔ አንድ ቀን አንስቼ አላውቅም ስለው ሰው ብርሃኑ አብሪኮም ይሄን ዩቲዩብ ክፈቱ ስላቸው እሺ ብለውኝ አክብረው ነው። ይሄን እንደዚህ አድርጉ ዩቲዩብ አስተካክሉ እሺ ብለው ነው። አንድ ቀን እኛ ሳንቲም ተቀብለንም አናውቅም። ስለዚህ አሁን የቀን ጅቦች ስለመጡ ማለት የቀን አውሬ ስለመጡ ከዚህ እንድትቆጠቡልኝ እፈልጋለሁ ማለት ነው። እጅግ በጣም አድርጌ አመሰግናለሁ። እሷንም እንድታበረታቱልኝ። ምንም የላትም የወተትም ጠብ ብትል ፓምፐርስ ዛሬ ውድ ነው፣ ቤት ኪራይ ውድ ነው። ያለንበት ነገር እንወዳችኋለን፣ እናከብራችኋለን። ላይክ ሼር እያደረጋችሁ አበረታቷት።